ፍቅር ስላለ ሰውም ሁሉ የኔ ፍቅር ላለው ለዛ ነው። ቆይ ለምን ሳትደውልልኝ መጣክ? ይቅርታ የኔ ፍቅር። አንተ እየሰማኩ ደገምከው? ለምዶብኛል አልኩ አርጁን። የኔ ፍቅር የኔ ፍቅር አትበለኝ። ሲመስለኝ በጣም ቢዚ ነሽ። በቃ በኋላ እንገናኛለን። አዎ ቢዚ ነኝ። በጣም ይቅርታ። እሺ ማለቴ እሺ። ሰሞኑን ተገናኝታችሁ ታውቃላችሁ? ከ4 ቀን በፊት ተገናኝተን ነበር። ለምን ነበር የተገናኛችሁት? ማለቴ ስንት ሰዓት? ወደ ማታ ነበር የተገናኘነው። እሺ ቆይ ለምን ነበር የተገናኛችሁት? ስልኬን ፈልጋ ነበር። እሺ ስልክ ለምን ነበር የፈለጋችሁ? የኔን አዲስ ሲም እንድሰጣት። መጀመሪያ በሌላ ሰው ስም አዲስ ሲም አውጣልኝ ነበር ያለች። ከዛ እኔ ያወጣሁት አዲስ ሲም አለ ስላት ተቀበለችኝ። እና እሺ ያንተ ሲም ሰጣት? አዎ ቢ ሰጥቻታለሁ። ችግር አለው እንዴ? ለማን የሰጠኸው? ለአክስትሽ ነዋ። እሺ የአክስቴ ስሟ ማን ነው? መድኃኒት ነዋ። እሺ አርጁንዬ በጣም ሽማ በጣም አመሰግናለሁ። በቃ አርጁን አሁን እንውጣ፣ ምሳ ልጋብዝ። እሺ እዚህ በጣም በሚያሳዝን ሁኔታ እንግዲህ በማያውቀው እንደ ሰይጣን የተሰወረ ሰውዬ ይሄው መከራውን እያበላው ነው የሚገኘው። እንግዲህ ካሁን ቢልም ጭራሽ ነገር እየሹ በጣም እየከፋና ሌላ መስመር እየያዘበት ነው የመጣው። ምክንያቱም ሰው ሲመጣ ሰው ያላየው ነገር ጋይስ፣ ሰው የማያውቀው በሽታ ከባድ ነው ማለት ነው። በጣም ከባድና በጣም በሚያሳዝን ሁኔታ እያደረገ ያለው ነገር በጣም ነው የሚያሳዝነው ውድ ቤተሰቦቻችን። ምክንያቱም ደግሞ እያንዳንዱ ሁኔታዎች ነገሮቹ እያደረጋቸው ያለው እያሳለፋቸው ያሉ ነገሮች በጣም ከባድ ከመሆናቸው የተነሳ ማለት ውድ ቤተሰቦቻችን በዛ አማካኝነት እንግዲህ በጣም ነው የሚያስደነግጠው። ገዜም እንግዲህ እየደነገጠ ነው። በቃ በህልሙ እስከሚመስለው ድረስ እያንዳንዱ ነገር ምን ማድረግ እንዳለበት በቃ እንዴት ብዬ ልንገራችሁ ጋይስ፣ በጣም ነው የሚያሳዝነው። በጣም ነው በቃ እንቅልፍ አጣ ነው የምላችሁ ጋይስ፣ እንቅልፍ አጣ፣ ሰላሙን አጣ። ምን ማድረግ እንዳለበት ምን መሆን እንዳለበት ለራሱ በቃ ከአእምሮ በላይ ሆኖበታል። እያንዳንዱ ነገር በጣም ነው የከበደው። በቃ በጣም ነው የተናደደው ጋይሶችዬ። ምክንያቱም እንዴት ምን ማድረግ እንዳለበት ለራሱ በጣም ግራ ስለገባው ማለት ነው። ግን ያመነ አሁን ላይ ደግሞ ይባስ ብሎ ትብስን ተሻለ ሰድጄ ትብስን አመጣው ይላል ያገሬ ሰው ሲተርትና እንግዲህ የተሻለ ነገር አገኛለሁ ብሎ አገሩን ለቆ ቤተሰቡን ትቶ ወደዚህ ቢመጣም ግን የገጠመው ነገር ወይም ደግሞ እዚህ ጋር ያገኘው ነገር በጣም ከባድ የሚባል ነገር ነው ውድ ያገሬ ልጆች። ምክንያቱም እንደሚታወቀው ከሁኔታዎች አንፃር ያው ገዜ እያንዳንዱን እንትኖች ለማለፍ ብዙ ሞክሯል። አገር ቤት አልሳካለት ሲል ህይወት ስትከብደው ተነስቶ መጣ ወደዚህ ማለት ነው። ግን ወደዚህ ቢመጣም እዚህ ጋር ሲደርስ ደግሞ የገጠመው ነገር በጣም ነው የሚያስጠላው። በቃ ሌላ ሆኖበታል። ግን ደግሞ ያንን ዛትቹ መጣው ያለውን ችግር ለራሱ ዛሬ በእሱ በማያውቀው ሁኔታ ካጠገቡ መጥቶበታል። እሱም እንግዲህ ሰው ያላወቀው በሽታ በተለይ ደግሞ ሰው በቃ የሆነ ሰው ብቅ ሲል ምናምን ጀስት የሆነ ኮቴ የሆነ ነገር ሲሰማ ለራሱ እንዴት እንትን እንደሚል ራሱ በጣም ነው ግራ የሚያጋባው። ምን እየተፈጠረ እንዳለ ምን እየሆነ እንዳለ ምን እየተሰራ እንዳለ ራሱ ግራ እስከሚገባው ድረስ እያንዳንዱ ሁኔታ በጣም በሚያሳዝን መልኩ ሁኔታዎችን ከአቅሙ በላይ ሆነውበታል። ስለዚህ ሀቻም የሚባለው ሰውዬ ደግሞ እንግዲህ እቴን አስረግዘህ ጠፍተሃል፣ ህይወቷን አበላሽተሃል፣ ልጅነቷን ቀምተሃል፣ ለዛውም ደግሞ ጥላሃት መታሃል፣ ወይ አላገባሃት ወይ ደግሞ የሆነ ነገር አላደረገች። ስለዚህ የኔን እህት ህይወት አበላሽታ አንተ የታባክ ነው የምትገባው? ገባህበት ጉሬ ገብቼ አወጣሃለሁ ብሎ ነው እንግዲህ እስከዚህ ድረስ የመጣው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ይሄን ነገር ለማስተካከል ደፋ ቀና እያለ ነው የሚገኘው። ገዜም እዚህ ጋር ምንድነው እያደረገ ያለው ምን እየሆነ እንደሆነ ስላልገባው በጣም ግራ ተገብቶታልና እባክህ ተወኝ፣ በቃ የሚጠበቅብኝን በሽማግሌ አደርጋለሁ ቢለውም እኔ አንተንማ በቃ ማን እንትና የትም አያገኙኝም ብለህ ነበር አመጣጥህ። ግን ደግሞ እኔ እገባህበት ገብቼ የትም እንደማላጣህ እነግርሃለሁኝ። እኔ ሲጀመር ይሄን ያክል ለ6 ወራት ራሱ ስራዬን ትቼ እኔ አንተን ስፈልግ የኖርኩ ሰው ነኝ በማለት ጭምር ነው እንግዲህ የነገረው። ይሄን ሲለው በጣም ነው ያስደነገጠው። ቤተሰቦቻችን ተመልሰህ ወደ ሀገር ትሄዳለህ፣ ሄደህ እህቴን ትንከባከባታለህ፣ የምትፈልገውን ታሟላለህ፣ ልጅን ታሳድጋለህ ነው ያለው። ለዚህ ደግሞ አይ እኔ በጭራሽ ወደዛ
መመለስ አልፈልግም። ግን ማድረግ ያለብኝ ነገር ማድረግ እችላለሁኝ። ዙሁኜ ያው እሱ ምንድነው የሚለው በገዚ አስተሳሰብ ያው አለ አይደለ ልጄና ቀለም ምናምን እችላለሁኝ እንጂ ወደዛ ወደ ክፍለ ሀገር ወይም ደግሞ ወደ መጣሁበት መመለስ በጭራሽ አልችልም ነው ያለውና እንደዛ ሲለው ጭራሽ እሱ ደግሞ አልተስማማም። በፍጹም የኔን ህይወት አበላሽተ አንተ ሌላ ሴት እዚህ ጋር እያሽኮረመምክ ለነገሩ ዝስ መተህ ሌላ ሴት የሌላ ሴት ህይወት ልታበላሽ ቢሆንስ? ስለዚህ በየሄድክበትማ የሰውን መጫወቻ አታደርግም። ስለዚህ ልክ ትገባለህ ትሄዳለህ ነው ያለው። ግን እሱ አይ አላደርገውም እያለ ነው የሚገኘው። ማቴር ከሆነማ ደግሞ ወሸላህን ቆርጬ ነው አንጠልጥዬ ይዤ የምሄደው እያለው ነው። እንደሱ ጊዜ ደግሞ እንደ በጭራሽ እንዴት ይሆናል? ከኔ ተለይቶ ምን ያገለግላል? አንተ ቆይ ምን አስበህ ነው? ወንድ ልጅ አይደለህ እንዴ? እንግዲህ ያደረኩትን ያጠፋሁትን ያው በሽማግሌ የተጀመረ ነገር አለ። በሽማግሌ የሚጨርስ ያለብኝ ጨርሳለሁ እንጂ ይሄንንማ እንዴት እንደዚህ ትለኛለህ እያለ ነው የሚገኘው። አቻሜለህ ግን በጭራሽ እኔ እውነትም አንተን እዚህ ጥዬ ከሄድኩኝ እናቴም ልጅ አልወለደች እኔም ደግሞ አልተወለድኩም እህቴም ደግሞ ወንድም የላትም ማለት ነው። አንተ እዚህ ተቀምጠህ እኔ ትቼ ሄድኩ እንደው ብሎ ዝቶበታል ማለት ነው። ጋይስ በጣም ከባድ ነው። ስለዚህ እሱ ብቻ ሳይሆን አሁን ለገዜ ከባድ የሆነበት ሰው ሲመጣ የለም የሆነ ታይም ላይ ይመጣል የሆነ በቃ እንዴት ምን እየተካሄደ ራሱ እንደሆነ ግራ እስከሚገባው ድረስ በቃ መንፈስ በሉት መንፈስ ቀንድ የሌለው ሰይጣን አለ ገዜ። እውነትም ቀንድ የሌለው ሰይጣን ጋይስ በቃ መቼ መጥቶ መቼ እንደሚሄድ ያውቀው ጭራሽ ብሎ ዛሬ ደግሞ ይሄ ገዜ ሲገርመን ለዛን ቁጭ አድርጎ እሱ እያወራ እሷ ምስጥ ብላ ወሬዋን ተነከንካለች። እሱ ጥሏት ሄዷል። ገዜ ሲመጣ ስላየው ማለት ነው። ነቄ ነው በጣም ጋይስ በጣም ነው እንዴ ነቄነቱስ እንዲህ ነው እንዴ እንዴት አድርጎ እንዳየው ራሱ ገዜ ሲመጣ እንዴት እንዳየው በጣም ነው የምትገረሙት። ሶ እንዴት አይቶት ምን ዙሮ እንደሄደ በጣም ነው የሚያሳዝነው። ምክንያቱም እያንዳንዱ ነገር እየሆነ ያለው ነገር በጣም ከባድ ከመሆኑ የተነሳ ማለት ነው የአገሬ ልጆች እና አጠቃላይ በጣም ከባድ ነው የሆነው ነገር ማለት ነው። ውድ ቤተሰቦቻችን እንዳጠቃላይ ማለት ነው። ግን ገዜ ግራ ተጋብቶታል። እዚህ ጋር አሁን መሳሪያ ግዙልኝ እያለ ነበር ለእንትና ናታንን እናንተ ማታውት የሆነ መንፈስ አለ። ስለዚህ በቃ በአንድ አብራራው ጥይት እግሩን ሰብሬ ስጥለ የዛን ሰዓት ያርፋልና ስለዚህ እባክህ መሳሪያ ግዛልኝ ከቻልክ ክላሽ ታጣፊዋን አለበለዚያ ደግሞ እያለ ነው የሚገኘው። እንግዲህ ጋይስ ሲጀመር አንተ ተኝተህ እንቅልፍን ስታዘራ አቻሜለህን እንደው መሳሪያውን ለማስወሰድ ካልሆነ በስተቀር ማለት ነው። ወይኔ ሳቄ እንደ ጋይስ እንዴት አለ እንደውም ጭራሽ ገዜና አሁን አቻሜለህን የሚመታው ዱላ እንኳን እንዴት አድርጎ ለቀቀበት በጀርባው ላይ ጋይስ ተኝቶ ገዜ ያንቀላፋል። ገዜ ደግሞ እኮ አይነቃም። ችግሩ ደግሞ እሱ ነው። ለዛ ሲናቀችው ለዛ አይደል እንዴ ገዜ እንደው ገዝዬ እንደው ገዝዬ ጥሩ አልሰራም። እንግዲህ በጭንቀት ላይ ነው የሚገኘው ጭራሽ ዛሬማ ለዛም እንዴ እሱ ሆና ቁጭ አላለችም። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ። ባይ